አውሩት ጸልየናል አው እርግጠኛ ነኝ ግን እስቲ አንደበታችን ምላሳችን ያውራ አንተ ትልቅ ነህ በሉት አንተ ጻድቅ ነህ አንተ ልዩ ነህ እንዳንተ ያለ አምላክ የለም በህይወቴ እንዳንተ ያለ አምላክ የለም ሃሌሉያ ሼላ ባዳላ ባሃዳና ቦሬዳላ ባሃጄኔቦስ ዜላ ባታላ ባሃዲና ቦራላ ባጃኒያስ ሃሌሉያ ፕራዳና ባስካራዳላ ባሃዳኒያስ ምትሉት አትጡት አመስግኑት ባልን ደቂቃ እስቲ አመስግኑ ልሳን ያላችሁ በልሳኖቻችሁ ጸልዩ የሚፈታ ነገር አለ መጽሐፍ ቅዱስ ጳውሎስና ሲላስ በእስር ቤት ሆኖ እግዚአብሔርን በዜማ አመሰገኑላል በዜማ አወሩ ከዛ በኋላ አንድ ነገር ነው የሆነው የወይኑ መሰረት ተናወጠ ይላል እኛ ደግሞ ከሁለት እናልፋለን እግዚአብሔር ነገራችንን ይነካናል እየዘመር እያመሰገን እያወራን እየተቀመጥ በሱ ስር እያለ ነገራችን ይነካል ቁጭ ያለው ነገር እግዚአብሔር ተች ያረጋዋል ሼላ ባዳላ ቦራላ ሀዲያስ ስለዚህ አመስግኑት መንፈስ ቅዱስ እናመሰግናለን መንፈስ ቅዱስ እናመሰግናለን አቤት ያለ ሰላም ካንተ ጋር ሲጠጋጉ ወደ ደረቴ በአንደበት ስትናገር የፍቅርን ቋንቋ መቼ ታወቀኛል ወፎቹ ሲንጫጩ ሌሊቱ ሲነጋ አቤት ያለ ሰላም ካንተ ጋር ሲጠጋጉ ወደ ደረቴ በአንደበት ስትናገር የፍቅርን ቋንቋ መቼ ታወቀኛል ወፎቹ ሲንጫጩ ሌሊቱ ሲነጋ ኃያል ሆይ በኃይል ኃያል አደረከው በሉስቲ ብርቱ ሆይ በብርታቲ ብርቱን አደረከው እየማርከኝ ሼላላ ባሃዳላ ቦራላ ባዳላ ቦራላ ባዳኒያስ ዘለለለ ቦራዳና ማሃ ጄሌቬሌ ቦራላ ባሃዳኔ ቢስ ሃሌሉያ ሲፈራ ሲጨነቅ ማልተነፍሶ መስጥሬ በስተዋል እኔ እንደምናገር ሰው አያውቀኝም እንጂ መቆምም አልችለው እንኳን በንጉሥ በራሴም ደጅ የምሕረት ዓይኑ ዛሬም ያየኛል አይሰለቸኝም ይፈልገኛል የምሕረት ዓይኑ ዛሬም ያየኛል አይሰለቸኝም ይፈልገኛል ወዳጁ ገፍቶ ልጁ ድርሻዬን ብሎ እርም እንዳላለ አልመች ብለው የሸፈተበት አባትን አለ አባትነቱ የበደል ብዛት መች ሽሮዋል ሁሉንም ረስቶ ደግሞ እንደገና ልጅ ይለዋል ስለዚህ የምሕረት ዓይኑ ዛሬም ያየኛል አይሰለቸኝም ይፈልገኛል የምሕረት ዓይኑ ዛሬም ያየኛል አይሰለቸኝም ይፈልገኛል ላላላላላላላቦ ጄላ ማሳካዴና ቦስ አረባሃዴኔ ቦስ ሲበሉ ልዩ መንፈስ አለ የሚፈታ አምላክ በመካከላችን ስላለ ሰምሩ እስቲ ዝም ብላችሁ ዝንዳራንዳላቦ ሼላ ባባባባ ሴካማ
ሬታላባ ጄነቦ ሳካላባ አማሃዶናባ ሴክራዳላቦ ጃላባ ራዲያስ ላላላላላቦ ሌታሳባሃዶናቦስ አላቅም። ዛሬ እግዚአብሔር የአንድ ሰው ልብ ይነካል። የአንድ ሰው ህይወት እግዚአብሔር ዛሬ ይቀይራል። የሆነ መንፈስ ዛሬ በኢየሱስ ስም ይነካችኋል። የእግዚአብሔር ክብር ያገኛችኋል። ብዙ አድርገህልኛል ከቁጥር ያለፈ ከቃላት ያለፈ ከንግግር ያለፈ ብዙ አድርገህልኛል። በእግሮቻችሁ ቆሙና ከቁጥር ያለፈ ከቃላት ያለፈ ከንግግር ያለፈ የህይወቴ ትርጉም መዳን ሆንክለት ለአንዷ ነፍሴ ዋዴ የተበዤ ተስፋ የማደርግ ትመጣለህ ብዬ እውነቱን ልናገር ከውስጥ ከመንፈሴ ኑሮ መቃብር ነው ያላንተ ኢየሱሴ። ዘምሩ። ከውስጥ ከመንፈሴ ኑሮ ያላንተ ኢየሱሴ ሼላ ካዳና ማሃጃላ ቦራላ ባሃዳንያስ ነኮቶ ቤክቱ ነዋምቴ ጃለቲ ማሌን ብሱ ሰናብ ዱወቶ ብላቴ ኡጋኬን ላሌ የመደገድሰ ዋይኬን ኡዴሳ ኡቱ ስንታኔ አነመራንተው መቃንቄ ሃሞ ኢየሱስ ያድናል። ኢየሱስ ያድናል። ክብር ለጌታ ለኢየሱስ ይሆን። ክብር ለጌታ ለኢየሱስ ይሆን። ይሄ ሕዝብ ጌታ ሆይ አንተን ያመሰግናል። አንተን እያመለክን ነው ያለው። ክብር ለአንተ ይሆን። ምስጋና ለአንተ ይሆን። የመኖራችን ትርጉም አንተ ነህ። የመቆማችን ትርጉም አንተ ነህ። የመጓዛችን ትርጉም አንተ ነህ። የምስጋናችን ምክንያት ራሱ አንተ ነህ። እናመሰግናለን። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን፣ ክብር ለአንድ አምላክ ይሁን፣ ክብር ለጠራን ይሁን፣ ክብር ለጠራሽ ይሁን፣ ክብር ለዚህ ሰዓት ላበቃሽ ለጌታ ክብር ይሁን። ድንቅ ነህ ተባረክ። መልካም ነህ ተባረክ። መንፈስ ቅዱስ እናመሰግናለን። መንፈስ ቅዱስ እናደንቃለን። በሕይወታችን ድመቅ። በዚህ ቤት ላይ ድመቅ። በሕይወታችን ላይ ድመቅ። ታይ በሕይወታችን ላይ ቀኝ እጃችሁን ከፍ አድርጉትና ጌታ ሆይ በሉ እስቲ። እንዳንተ ያለ አምላክ የለም በሉ እስቲ። በሕይወቴ ላይ እንዳንተ ያለ አምላክ የለም። አንተ ንጉሴ ነህ። አንተ መሪዬ ነህ። አንተ አባቴ ነህ። አንተ ኤልሻዳይ ነህ። አንተ አልፋና ኦሜጋ ነህ። አንተ መልካም አባት ነህ በሉ። ስለዚህ አመሰግናለሁ በሉ። ሃሌሉያ ሃሌሉያ። እናመሰግናለን፣ እናከብረሃለን። ድንቅ ነህ ተባረክ። ድንቅ ነህ ተባረክ። መልካም ነህ ተባረክ። እቺ መዝሙር እንበል። ለምን ውስጤ እንደሚመጣ አላውቅም። ማርዬ በጣም ዘማሪ ስለሆነ ያግዘኛል። እቺ መዝሙር ውስጤ ላይ መጣች።
ኢየሱስ ጌታ ነው። እንደሱ የሚሆን ለኔ የለም፣ እሱ ነው ያወጣኝ ከዚህች ዓለም እያለች ውስጥ ታወራኛለች። ነፍሴ ባንተ ፍቅር ትይዛለች። እንደሱ የሚሆን ለኔ የለም፣ እሱ ነው ያወጣኝ ከዚህች ዓለም እያለች ሁሌ ታወራኛለች። ነፍሴ ባንተ ፍቅር ትይዛለች። ነፍሴ የምትወድ አንተ ውዴ እስኪ ልቀኝልኔ ከልብ ኢየሱስ ኢየሱስ አስሬ ትላለች። ነፍሴ ባንተ ፍቅር ተይዛለች። ነፍሴ የምትወድ አንተ ውዴ እስኪ ልቀኝልኔ ከልብ ኢየሱስ ኢየሱስ አስሬ ትላለች። ነፍሴ ባንተ ፍቅር ተይዛለች። እንደሱ እሱ ነው ያወጣኝ ዓለም ያለች ሁሌ ታወራኛለች። ነፍሴ ባንተ ፍቅር ተይዛለች። እንደሱ የሚሆን ለኔ የለም፣ እሱ ነው ያወጣኝ ከዚህች ዓለም እያለች ሁሌ ታወራኛለች። ነፍሴ ባንተ ፍቅር ተይዛለች። ነፍሴ የምትወድ አንተ ውዴ እስቲ ልቀኝልህ እኔ እስከ ልቤ ኢየሱስ ኢየሱስ አስሬ ትላለች። ነፍሴ ባንተ ፍቅር ተይዛለች። ነፍሴ የምትወድ አንተ ውዴ እስቲ ልቀኝልህ እኔ እስከ ልቤ ኢየሱስ ኢየሱስ አስሬ ትላለች። ነፍሴ ባንተ ፍቅር ተይዛለች። እንኳን ክርስቲያን ሆንኩኝ እሰይ እሰይ፣ እንኳን ክርስቲያን ሆንኩኝ አሜን አሜን። እንኳን ክርስቲያን ሆንኩኝ እሰይ እሰይ፣ እንኳን ክርስቲያን ሆንኩኝ እልል እልል። በልቤ ገብቶ ሰላምን ሰጠኝ አማኑኤል። በልቤ ገብቶ ሰላምን ሰጠኝ አማኑኤል። እንኳን ክርስቲያን ሆንኩኝ እሰይ እሰይ፣ እንኳን ክርስቲያን ሆንኩኝ እልል እልል። እንኳን ክርስቲያን ሆንኩኝ እሰይ እሰይ፣ እንኳን ክርስቲያን ሆንኩኝ አሜን አሜን። በልቤ ገብቶ ሰላምን ሰጠኝ አማኑኤል። በልቤ ገብቶ ሰላምን ሰጠኝ አማኑኤል። እልልታ ጭብጨባ ለኢየሱስ። ክብር ይሁን ክብር ይሁን ክብር ይሁን። ስለ ረዳን እናመሰግናለን። ክብር ለአንተ ይሁን። የደስታችን ምንጭ የሰላማችን ምንጭ አንተ ስለሆንክ እናመሰግናለን። በኢየሱስ ስም በዚህ ሰዓት ሊቋቋመን የሚፈልግ የጨለማ ኃይል በኢየሱስ ስም የተመታ ይሁን። የክፉ ኃይል የተመታ ይሁን። ቃልን በኢየሱስ ክርስቶስ ስም ስልጣን ግለጠለን፣ አስተምረን። እኔ ታናሹ ባሪያም በኢየሱስ ስም እርዳኝ። ለመናገር ችሎታ የለኝም። ችሎታ እንዲችል ያደረገኝ መንፈሴ ነው። በኢየሱስ ስም መንፈስ ቅዱስ ለኔም ለዚህ ህዝብም ተናገረን። ቋጠራችን የተፈታ ይሁን። ልባችን በኢየሱስ ስም በሐሴትና በምስጋና ተሞላ ይሁን። በጌታ በኢየሱስ ስም አሜን። ቁጭ በሉ። ጌታ ያክብራችሁ። ኪቦርዲስት ስላየው ደስ ብሎኛል። ጌታ ይባርክ። በጣም ስትጫወት እኔ ሐሴት አደርጋለሁ። በቃ በጣም በገና ደርዳሪው በጣም ጥሩ ነው። ምክንያቱም በቸርች ውስጥ በገና ደርዳሪ ወሳኝ ነውና ዳዊት አንድ ጊዜ በገናውን እየደረደረ እያለው ክፉ መንፈስ ይላል መጽሐፍ ቅዱስ ሲናገር፣ ክፉ መንፈስ ከማን ይሸሽ ነበር ይላል? ከሳኦል ይሸሽ ነበር ይላል። ልክ በገናውን ሲያቆም ደግሞ ይመጣልና በገና ደርዳሪነት በጣም ትልቅ
ከችሎታ ይልቅ መንፈሳዊም ቅድስናን ይጠይቃልና በአንተ ውስጥ ስላለው ደግሞ ደስ ይለኛል። ሁሌ ስትጫወት በርታ። ጌታ ኢየሱስ ይባርክ። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። ከሰዓት መጻር ቶሎ ብዬ ሄዳለሁ። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ሁላችንም የምናውቀው የምናስተምረው የተማርነው የተሰበክነው ክፍል ነው። እግዚአብሔር ደግሞ በረዳኝ መጠን ዛሬ በጥቂቱ አብረን እናያለን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ልክ አንድ ሲጀምር እንዲህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራው በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ ባውኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ የምትለውን ቃል በደንብ ያዟት። በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱም ሰብስቦ ወደ እሳት ይጥላችኋል፣ ያቃጥላችሁማል። በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል ብሎ ይናገራል። ክብር ለጌታ ይሁን። የስብከቴ ርዕስ እውነተኛ የወይን ግንድ በሚል ነውና እውነተኛ የወይን ግንድ የሚል ነው። እንግዲህ በዚህ ክፍል ላይ ዮሐንስ ምዕራፍ 14 አካባቢ ላይ ሄዳችሁ ስታነቡ ኢየሱስ ለደቀ መዛሙርቱ ተስፋ ይሰጥበት ነው። ተስፋ ይሰጠው ዮሐንስ ምዕራፍ 14 ቁጥር 1 ላይ እንዲህ የሚል ቃል ታገኙታላችሁ። ልባችሁ አይታወክ የሚል ቃል አለ። ልባችሁ አይታወክ ይልና እንደዚህ ይላል፣ በእኔ ምን በሉ ይመኑ። ቀጥሎ ደግሞ ይላል በእግዚአብሔርም ይመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ ይህን ባላልኳችሁ ነበር ብሎ ይቀጥላል ማለት ነውና ተስፋን የሰጣቸው። ስለዚህ እኔ ብሄድ ይሻላል ብሎ የተናገረው ነው። ከዛ በኋላ ብዙ ኮሙኒኬት ያደረጉበት ከቶማስ ጋር እናያለን ማለት ነው። እዚህ ጋር ስንመጣ አሁን የሚገርማችሁ በእኔ ብትኖሩ በእኔ እመኑ የሚለው ነገር 15 እና 14 ላይ እንደውም ታገኙታላችሁ ማለት ነው፣ ምዕራፎች ላይ ማለት ነው። ስለዚህ እዚህ ጋር መጣና ሲጽፍ እውነተኛ ወይን ግንድ እኔ ነኝ አለው። የተናገረው ሌላ ሰው ሳይሆን ኢየሱስ ራሱ ነው። ምዕራፍ 14ም የራሱ ፓራግራፍ ነው የተናገረው። ምንድነው የመጀመሪያው? ልባቸው አይታወክና ያለው ብያችኋለሁ። እዚህ ጋር መጣና እንዲህ አለ፣ እውነተኛ የወይን ግንድ እኔ ነኝ አለው። ወይን ግንድ ምንድነው? ወይን ግንድ እውነተኛ ወይን ግንድ ካለው ውሸተኛ ወይን ግንድ ምን አለ ማለት ነው። ልክ ነኝ አይደለ? ሁለት ነገር በዚህ ዓለም ላይ አለ። ሴትና ወንድ፣ ደሃና ሀብታም፣ ቀጭንና ወፍራም እንዲህ የሚባል ነገር ሁለት ስላለ እውነተኛ የወይን ግንድ ኢየሱስ እኔ ነኝ ካለው ውሸተኛ ወይን ግንድ ደግሞ አለ ማለት ነው። መሳይ የሚመስለው እውነተኛ የወይን ግንድ ግን ያልሆነው ወይን አለ ማለት ነው። ወደ ብሉይ ኪዳን ወስዳችኋለሁ። እውነተኛ ወይን ግንድ ምን እንደሆነ በብሉይ ኪዳን ማን እንደነበረው፣ አሁን ደግሞ ኢየሱስ ለምን እውነተኛ ወይን ግንድ እኔ ነኝ ብሎ ለምን እንደጀመረው፣ ቃሉን ለምን ወደ ወይን ግንድ ለምን እንዳስጠጋው ውስጤ ላይ መንፈስ ቅዱስ ባስቀመጠውና በተረዳውት ቃል አካፍላችኋለሁ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ደስተኞች ናችሁ? እስቲ ደስተኛ ሆናችሁ ደስ ይያለን እውነተኛ ወይን ግንድ ዛሬ አብረናለን ማለት ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ እውነተኛ ወይን ግንድ የሚለው በብሉይ ኪዳን ላይ ወይም በትንቢት ኢሳይያስ ምዕራፍ 5ን እዳችሁ ብታነቡት መጽሐፍ ቅዱስ ወይን ግንድ ወይም ወይኔን ቦታ አድርጎ ያስቀመጠው እንዲህ ብሎ ይዘምርለታል። ለወይኔ ቦታ ምን እለታለሁ ይላል፣ ይቀኝለታለሁ ያለና ለወይኔ ቦታ ያላደረኩት ነገር የለም ማለት ለወይኔ ቦታ ያላደረኩት ነገር የለም አለው። ይገርማል። ቅጥሬን ቀጠርኩለት አለ። ከዛ ሲቀጥል ደግሞ ምን አደረኩ አለ፣ ቆፎርኩ አለ። ክፉ እንዳይነካ ደግሞ አለ ሌሊትና ቀን ምን እላለሁ እጠብቃለሁ አለ፣ ውሃም አጠጣታለሁ አለ። ነገር ግን ወይኔ ቦታዬ ልታፈራ የሚገባውን የሰጠዋትን ቫይታሚን የሰጠዋትን ሀብት አይደለም ያሳየችው። እኔ ለሷ የሆንኩለትን አይደለም ለኔ መልስ ሰጠችው። አንድ ገበሬ ጤፍ ለመዝራት ሲያቅድ መጀመሪያ የሚያደርገው መሬቱን ነው የሚያየው። ልክ ነኝ አይደል? መሬቱ ያያለኛ አካባቢ
አስታውሳለሁ ማለት ነው ልጆኛ እና ይሄ ቦታ ይሄ መሬት ለጤፍ ይሆናል ወይስ ለበቆሎ ለጤፍ ወይስ ለባቅላ እንዴ ምን ነገር ያውታልና ለጤፍ የሚሆን ከሆነ ምን አረጋል መጀመሪያ ይሰራል ማለት ነው። ከዛ በኋላ አንደኛው ከሰራ በኋላ ሁለተኛ ደግሞ ይሰራል፣ ሶስተኛ፣ አራት፣ አምስተኛ ላይ ነው እርግጠኛ ነኝ አምስተኛ ላይ ከብቶችን ደግሞ ምኑ ላይ ያስኬዳል። እንደኛ ሰፈር ነው ማወራችሁ፣ ኢየሱስ ጌታ ነው። እንደኛ ሰፈር እንደ ኢትዮጵያ ክብር ለጌታ ለኢየሱስ ይሁን እና ከብቶቹን ያስኬድበታል ማለት ነው። አፈሩ ላይ ካስኬድ በኋላ ሌላ ደግሞ ሰዎቹ በመሬቱ ላይ በጭቃው በሰራው በእርሻው ላይ በእግሮቹ እንዲረግጡ ያደርጋል። ይሄን ሁሉ ፕሮሰስ የሚያደርገው ምን ለማድረግ ነው? ጤፍ ለመዝራት ነው። ጤፍ ዘርቶ ግን በቆሎ ወይም ሌላ ነገር ለማግኘት አይደለም። ምን ለማግኘት ነው? ጤፍ ነው። እስቲ ጤፍ ነው በሏ። ክብር ለጌታ ለኢየሱስ ይሁን። ስለዚህ ጤፏን ይሄን ሁሉ ፕሮሰስ የሚያደርገው ጤፍ ለመዝራት ነው። ጤፉን ዘርቶ ይገባል። ሲጨርስ መጨረሻ ላይ ጤፉን ዘርቶ ይገባል። የዘራው ጤፍ ደግሞ አንደኛ የሚባል አለ፣ ሁለተኛ የሚባል አለ፣ ሶስተኛ የሚባል አለ። እነዚህ ውስጥ መርጦ የዘራው ነው የሚያወጣው ማለት ነው። አንደኛ ጤፍ ከዘራው አንደኛው ጤፍ ነው የሚወጣው። ሁለተኛ ጤፍ ከዘራው ሁለተኛው ነው ያቺው ነው የሚያገኘው። ሌላ ምንም ሊያገኘው አይችልም። የዘራው ሰውዬ ማለት ነው። ዘርቶ ይገባል። ከዛ በኋላ ከብቶች እንዳይገቡበት አጥርንም ያጥራል። ታውቁታላችሁ እንግዲህ እስኪደርስ ድረስ አንከባክቦ ይጠብቃታል። ምንም አያስጎድልበትም፣ ምንም አልጎድልበትም። መጨረሻ ላይ ግን ጤፍ ዘርቶ ስንዴ ቢያጭድ ይደሰታል? አይደሰትም። ምክንያቱም የዘራው ምንድነው? ለጤፍ ነው። ዋጋ እየከፈለ ለማን ነው? ለጤፍ ነው። እንደዛው አይነት ትንቢተ ኢሳይያስ 5 ላይ ለወይኔ ቦታ ያላደረኩት ነገር የለም አለው እግዚአብሔር ራሱ ነው የተናገረው። ተቀኘውለት አለ፣ አንከባከብኩት አለ፣ ሆንኩለት አለ፣ ሰጠውት አለ። ነገር ግን እሷ ግን ምን አፈራች ብሎ ይናገራል? ኦምጣጤ አፈራች ይላል። ኦምጣጤ ማለት መራራ የሆነው ነገር አፈራች። እንደሚገባውን አልሰጠችም፣ እንደሚገባው አልሆነችለትም። በህይወታችን ላይ እግዚአብሔር ያላደረገው ነገር ምን አለ? ምን ያልሰጠን ነገር አለ? ጆሮ ሰጥቶናል፣ እጅ ሰጥቶናል፣ እግር ሰጥቶናል፣ ምላስ ሰጥቶናል። እኛ ግን በምላሳችን ምን እናደርጋለን? አቤት ማረከኝን ስናስቀይመው፣ ምሳሌ ነው ማወራቸው፣ እናንተ መልካም ናቸው። አቤት ወንድማችን ስናስቀይመው በምላሳችን ቁጭ ብለን ካፌ ቡና እየጠጣን እክልን ብንገለው፣ በሐሜት በብዙ ነገር ነው የምናደርገው። ግን ያልሆነልን ነገር የለም። እስራኤል በዛ ክፍል ላይ ኢሳይያስ 5:7 ሄዳችሁ ስታነቡት የወይኔ ቦታ የተካችሁ ማን ይችላል? እስራኤል ቤት ነው ይላል። ተመልከቱ፣ እግዚአብሔር የመጀመሪያ አዳም ሲፈጥር አዳምን ፈጠረ፣ በኤደን ገነት አኖረው። ከዛ አልሆን ሲል ከኤደን ገነት ደግሞ ወጣና በቃ መኖር ጀመሩ። በአባቶች መኖር ጀመሩ፣ በነቢያቶች መኖር ጀመሩ፣ በሕግ መኖር ጀመሩ፣ መንቀሳቀስ ጀመሩ። እዚህ ጋር ደግሞ መጣና ያዕቆብ በኋላ እስራኤል ነው የተፈጠረችው። እስራኤል ሲመጣ ደግሞ ወይን ቦታ አደረገው። ወይን ደግሞ ማለት በህይወቷ ወይን ቶሎ ኤክስፓርዲት አያደርግም። ወይን አንዴ ከተጠመቀ ታሪክ እንደምለው 200 ዓመት መቀመጥ ይችላል። ወይን ማለት ነው። ኤክስፓርዲት አታደርገው። ወይን ሂድሜ ያለው ሰው እንኳን ሲጠቀመው ሁላችሁ ስለምታውቁት ወይን ከተጠቀማችሁ ሂድሜ ይረዝማል እንላለን። ሳይንስ ነው የሚለው። ወይን ብዙ ቫይታሚን አለው። ስለዚህ ወይን ቦታው ተቀኘውለታልና ለወይኑ ቦታ ግን የተቀኘለት ያስቀመጠ ማን ነው? እስራኤልን ነው። የእስራኤል ቤት ነው ያስቀመጠው። እስራኤልን ይጠብቃታል። እሷ ግን የምታደርገው መራራ ነው የምትናገረው፣ መራራ ነው የምታሳየው። ከፈለገች በዓል በአምልኮ ነው የምታመልከው። ከፈለገች እግዚአብሔር ሕግ ጠብቃ አትኖርም። እስራኤልን አደረገው። እስራኤልን እንግዲህ እውነተኛ ወይን ግንድ አድርጎ ሲያኖረው ከእስራኤል ላይ ሊበቅል ሊያዩ የፈለገው መልካም ፍሬው ነበረው። ያ መልካም ፍሬ ማየት ነው የፈለገው። መልካም ፍሬ ለእግዚአብሔር ስለሆነ እስቲ አሜን በሉ። ቅርንጫፍ ስለሆነ ከኛ ላይ የምታየው ደግሞ መልካም ፍሬ የማን ነው? የእግዚአብሔር ነው። እስቲ የኔ ነገር የእግዚአብሔር ነው በሉ። ክብር ለጌታ ለኢየሱስ ይሁን። ስለዚህ ይሄን ሁሉ አድርጎለት እግዚአብሔር ለእስራኤል ልደሰት አልቻለም። በእስራኤል ልደሰት አልቻለም። በእስራኤል ኦኬ በቃ እስራኤል እውነተኛ ወይን ግንድ ሊሆን ይችላል፣ ፍሬው ያብባል ብሎ ሊደሰት አልቻለም። መጨረሻ ላይ ረገመው፣ ፍርድን አደረገው። ከወይን ቦታ በቃ ምንም አልተመቸውም። እግዚአብሔር ቶይ ለመልካም ነገር ተፈጥራ፣ ለበጎ ነገር ተፈጥራ እስራኤል ምን ሆነች ማለት ነው?
ኦምጣጤ ስላፈራች አሁንም ወጣች። እውነተኛ ወይን ግንድን ልትቀበል አልቻለችም። እድሏን ዘጋች። ሰው ልጅ ዘጋ። የመጀመሪያ እድል እግዚአብሔር የሚሰጠው ለሰው ልጆች ነው የሰጠው። የመጀመሪያው ገዢ አድርጎ የፈጠረው ሰው ልጅ ነው። ሰው ልጅ ገዢነቱን ሲክደው ከገነት ወጣ። ለፍቶ እንዲኖር ደግሞ አደረገው። ለፍቶ እንዲኖር አድርጎም አሁንም እያደረገች ያለችው ከክፋቷ ልትርቅ አልቻለችም። ልደሰት አልቻለም። በሷ በኩል ማዳን አጣ። በእስራኤል ግንድ በመሆኑ በኩል የፍሬ ማዳን አጣ። የመልካሙ ፍሬ መፈወሻውን አጣ። መባረካውን አጣ። እግዚአብሔር እሰይ የሚልበትን አጣ። የምታፈራው አመጽ ነው። የምታፈራው ተንኮል ነው። የምታፈራው ዝሙት ነው። የምታፈራው ሁሉ ድግምግሞሽ የሆኑ እግዚአብሔር የሚጠላ እንጂ ሌላ ነገር አይደለም። በደንብ የምታስታውሱት እንደውም ከሆነው መጽሐፍ ቅዱስ ኢያሱ ላይ ሄዳችሁ ስታነቡት ምን እንደሆነ ነው የሚለው? እስራኤል ይላል። እስራኤል ከኢያሪኮ ሰዎች የተነሳ ምን ሆና ነበር ይላል? ተዘግታ ነበር ይላል። ኢያሪኮ ደግሞ ማለት ያኔ እንዲህ የሆነችበት ምክንያት ኢያሪኮ ማለት እግዚአብሔር ያለ እግዚአብሔር ፍቃድ የእግዚአብሔር ፍቃድ ያልሆነውን ነገር ስለምታስከር ነው። እግዚአብሔር ኢያሪኮ ላይ ቁጣን ያነሳው ጨለማ ነው፣ ድግምት ነው፣ ሟርት ነው፣ ጠንቆላ ነው የምታስከር ነው። እነዚህ ሁሉ ደግሞ ያለ እግዚአብሔር ውጭ ስለሆነ እግዚአብሔር ምን አድርጎታል? ኢያሪኮን ዘግቶታል። መጨረሻ ላይ በእስራኤላውያን ኢያሪኮ ምን አረጋት? አፈረሰው። ስለዚህ እስራኤል ላይ እግዚአብሔር ተስፋ አለው ነበር ማለት ነው። እግዚአብሔር እስራኤል ላይ ምን አለው? ተስፋ አለው። በጣም ተስፋ አለው። ለኔ ይኖሩልኛል የሚል ተስፋ አለው። ተስፋ ሰጥቶታል። ዋና አድርጎ ያቆመው ይሄን ሁሉ አደረገና እንግዲህ በዚህ ልደሰት ስላልቻለው ሁለተኛ የወይን ግንድ ሆኖ ሊመጣ የሚገባው ልጁ እንደሆነ ያሳይ። ክብር ለጌታ ለኢየሱስ ይሁን። በፈጠርኩት ባመጣሁት በእነዚህ በእስራኤል ሳይሆን ልደሰት የሚገባው በልጁ በኢየሱስ በኩል ብቻ ምን አረገው? ተደሰተ። ኢየሱስ መጣና ከእስራኤል ላይ አሁን አንስቼዋለሁ አለ። እስራኤልን አጠብቁ አለ። እስራኤል እውነተኛ ወይን ግንድ አይደለችም አለ። ሰው እውነተኛ ወይን ግንድ አይደለም አለ። እና ማን ነው ሲባል እውነተኛ ወይን ግንድ ያሁኑ የአዲስ ኪዳን እኔ ነኝ። አሜን አትሉም? እውነተኛ ወይን ግንድ ኢየሱስ ነው በሉ እስቲ። ሃሌሉያ። የወይን ግንድ የሚል መጽሐፍ ቅዱስ ላይ እንዳየሁት 46 ጊዜ ተጽፏል። የወይን የሚለው ደግሞ 456 ጊዜ ነው የተጻፈው ስለ ወይን በባይብል ውስጥ እንዳየሁት ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ከእስራኤል ላይ አይኑን አነሳና ልጁ ላይ ያደረገ። አሁን አለ ልጄ የመጀመሪያ አዳምም አይደለም። የመጀመሪያ አዳም ምን አድርጓል? አልፎታል። ስለዚህ አሸንፎታል። ስለሆነ አሁን ደግሞ አለ የሚቀራኝ እውነተኛ ወይን ግንድ አድርጌ ልጄ ማቆም ነው ያለው። ይሄ ህዝብ ያለሱ ፍሬ ሊያፈራ እንደማይችል አወቅኩት አለ። እውነተኛ ወይን ግንድ ማን ነው? እኔ ነኝ አለ። ኢየሱስ መጣና ኢየሱስ ክርስቶስ ጌታ ነው። ከብሉ ኪዳን የነበረውን ስርዓት በሙሉ እዛው አስቀመጠና እውነተኛ ወይን ግንድ ማን ነው አለ? እኔ ነኝ። ደስተኞች ናችሁ? እውነተኛ ወይን ግንድ ኢየሱስ በመሆኑ። እስራኤል ብንሆን ኖሮ እኮ ከእስራኤል ጋር ጠፍተናል። እኛ የመጀመሪያ አዳም ብንሆን ከእሱ ጋር ጠፍተናል። ይሄኛው እውነተኛ ወይን ግንድ ግን የማዳን ፍሬ ጋር ነው የሚያደርሰው። እስቲ የማዳን ፍሬ በሉ ባካችሁ። በሉት እቺን ቃል ሃሌሉያ። የማዳን ፍሬ ጋር ደረሰው። እውነተኛ ወይን ግንድ እኔ ነኝ እና አባቴ ደግሞ አለ ገበሬ ነው አለ። አባትነቱ አሁን ግብርናውን አልተወም። ያንም ገበሬ ነው፣ አሁንም ገበሬ ነው። ሁለት ኢየሱስ ጌታ ነው። በኢየሱስ ዘመንም ገበሬው ነው፣ በዛ ዘመን ምንድነው? ገበሬው ነው። አኮትኩቶታል፣ አጠፍቶታል። ነገር ግን ባደረገው ልክ አልተቀበለም ከሰው። አሁን መቀበል የሚገባው የተቀበለው ከልጁ ላይ ነው። ለዛ ነው ልክ ዮሐንስ እያጠመቀ በዮርዳኖስ እጅ ላይ እያጠመቀ ያለው ሰደቋቃን መጡ፣ ዕብራውያን ሁሉም ሰብስቦ መጡ። ተጠመቁ፣ በውሃ ውስጥ ተጠመቁ። ሁሉም ይወጣል። ተነክሮ ነው የሚወጣው። ሌላኛው መጣ። ሌላኛው ሲመጣ ገና ለገና ውሃ ውስጥ ሆኖ እኮ ነው ዮሐንስ እንዲህ ብሎ ተናገረ። ስለሱ የተናገርኩት እነሆ የእግዚአብሔር በግ አለ። አሜን። ሌላ ነገር አላወራም። አንተ ይገርማል። እንደ በዚህ ዘመን እንደኔና እንደ ሌሎች አገልጋዮች አይደለንም ስላበላን ስላጠጣን የምንለው። የመጀመሪያ አገልጋዮች አዲስ ኪዳን ስታነቡ ሌላ ክብር የላቸውም። ኢየሱስ ነው ስብከታቸው። አሜን አትሉም? እስቲ ቀኝ እጃችሁን ከፍ አድርጉትና ኢየሱስ መኖራዬ በሉ እስቲ። ቀኝ እጃችሁን ከፍ አድርጉና ኢየሱስ መኖራዬ ነው በሉ እስቲ። መኖሪያ ማለት የምንገባበት ቤት ብቻ ሳይሆን ስንወጣ መኖራችን፣ ስንገባ መኖራችን፣ ስንሄድ መኖራችን። ከሱ ውጪ ምን የለንም? ህይወት የለንም። አየ ልክ ውሃ ውስጥ ሆኖ ነው እያጠመቀ ያለው። ሴም ልብስ ነው የለበሰው። ኢየሱስ ራሱ መጣ።
ኢየሱስ ገና ሲመጣ አለው እነሆ አለ። ገና ያው እኮ ነው ዮሐንስ እነሆ ስለሱ ነው እየሰበኩ ያለሁት ከኔ በኋላ ይመጣል ብርሃን እሱ ነው ብለ የተናገርኩት ትንቢት እነሆ የእግዚአብሔር በግ አለ። ከኃጢአተኞች ጋር እኮ ነው የተሰለፈው። እውነተኛ ወይን ግንድ ተመልከቱ። እውነተኛ ወይን ግንድ ሆነና ከማን ጋር ተሰለፈ? ከውሸተኛ ወይን ግንድ ጋር ተሰለፈ። ኃጢአተኞች መካከል መጣ። ኢየሱስ ራሱ ሲመጣ ለየት የሚያደርገው ነገር ጠማቂው እንዲህ አለ እነሆ የእግዚአብሔር በግ ስለሱ የተናገርኩት ስብከቴን ሊያረጋግጥ የመጣው እዚህ ቤት ዛሬ ልናገር በጌታ በኢየሱስ ስም ከዚህ ስብከት በኋላ ይሄን ስብከት አትሞ የሚያልፍ የእግዚአብሔር መንፈስ ያገኛችሁ። ጧችሁ አሜን በሉኝ እስቲ። በቃ የሆነ ክብር በኢየሱስ ስም ያገኛችሁ። ሰብከን ብቻ ምን ወጣበት ሰው ተቀብለ ምን ወጣበት። ክብር ለጌታ ለኢየሱስ ይሁን። ወደዋይ እና ወስን ኢየሱስ ተጠጋ። ኢየሱስ መጣና አጥምቀኝ አለ። አጥምቀኝ መጠመቅ ፈልጋለሁ ስል ኖ አለ። እኔ ባንተ እጅ ልጠመቅ ይገባኛል እንጂ አንተ ኖ ኖ ኖ ኖ ዮሐንስ ኖ አለ። እኔ ከፈቀድኩት የእግዚአብሔርን ፍቃድ ለምን ትከለክላለህ? የእግዚአብሔር ፍቃድ በእኔ ይሁን ዘንድ ምን አድርገኝ አጥምቀኝ መጠመቅ ፈልጋለሁ። በእኔ እጅ አው በኃጢአተኛ እጅ ይገርማቸዋል። እየሰበከ ኢየሱስ ራሱ የመጣለ ለዮሐንስ ነው። ዮሐንስ ራሱ እስከሚሞትለት ድረስ ዮሐንስ ራሱ በብሉይ ኪዳን ያለው ልክ ነኝ አይደል? እየሰበከ ያለው ገና ኢየሱስ አልመጣለትም። ለሱም ጭምር እኮ ነው የመጣው። ለሰባኪውም ጭምር ነው የመጣው። ላንቺም ጭምር ነው የመጣው። ኢየሱስ ክርስቶስ ጌታ ነው። ስለ ሰባኪው ጭምር ለጠማቂም ጭምር መጥቶ ኃጢአተኛው ነው እየጠመቀ ያለው። ግን ባንተ እጅ ልጠመቅ እና ጽድቅን ሊፈጽም ይገባኛል። ጽድቅን ሊፈጽም ጽድቅን አው ኦኬ አለ። እሺ አለ። በቃ በግዴታ አደረገና አምጥቶ ኢየሱስ ልክ ሲያጠምቅ ከኃጢአተኞች እኩል የተሰለፈ ሰውየው ለየት የሚያደርገው ነገር ሰማይ ተንጋጋ። ፕራሳ ካተውላባሳ ካኒያሳ ሰማይ የሆነ ተንቀጣቀጠ። እንዲህ ማለት ጀመረ። ሰማይ ተከፈተ። የተከፈተው ሰማይ መንፈስ ቅዱስ የሚል ቃል መንፈስ ቅዱስ በምን ይር በእርግብ መሳይነት ምን አረፈበት። ማን ነው ተቀመጠው? መንፈስ ቅዱስ ነው። ሌሎች ሲጠመቁ አልመጣለትም። እውነተኛ ወይን ግንድ ነው የመጣው። ለቤተ ክርስቲያን የመጣው እውነተኛ ወይን ግንድ፣ ለናንተ የመጣው እውነተኛ ወይን ግንድ የማታልላችሁ የማይሸውደን አደርጋለሁ ካለ የሚያደርግልህ፣ ፈውሳለሁ ካለ የሚፈውስ፣ አድናለሁ ካለ የሚያድን፣ አስከዳለሁ ካለ የሚያስከድ፣ ሄድ ብሎ እንኳን እሱ ቀርቶ እንኳን አያስከድም እኮ ካንተ ጋር ይሄዳል፣ ካንቺ ጋር ይሄዳል። ቀኝ እጃችሁን ከፍ አድርጉ። ልባርካችሁ። በዚህ መንፈስ በምትሄዱበት መንገድ ኢየሱስ ከናንተ ጋራ ነው። አጨብጭቡ ለጌታ ክብር። ተሰልፎ መጣ፣ ተጠመቀው። እውነተኛ የሆነው ነገር ሲመጣ ከነሱ ለየት የሚያደርገው እንደ እርግብ መንፈስ ቅዱስ ምን አለው? አረፈበት። ከዛ አንድ ድምጽ መጣ፣ የሚወደው ልጄ በሱ ምን ትለኛለች? ደስ በሱ ምን ይለኛል? ደስ ይለኛል። በእስራኤል አይደለም፣ አሁን በማን ነው? በኢየሱስ ምን ይለኛል? ደስ ይለኛል። ስሙን ስጠራ ደስ ይለኛል፣ ሳየው ደስ ይለኛል። እና የዓለምን ኃጢአት ሊያሸንፍ የተዘጋጀለት መስቀልን ደፍሮ ሊገባ ስለሆነ ደፋር ስለሆነ የተዘጋጀው ሌላው ሊደፍር አልቻለም። ነብይ ትንቢት ተንብዮ ነው ሄደው፣ ኢሳይያስ ትንቢት ተንብዮ ነው ሄደው። ኤልያስ ብትወስዱ 3 ዓመት ከ6 ወር ሰማይን ዘግቶ ዝናብን ጸጥ አድርጎ ነው ሄደው። ይሄኛው መስቀል የደፈረ ማንም የለም። ይሄኛው ግን ሲመጣ ግን መስቀሉን ደፈረው። ላታሳ ከባዳ ላባዲያሳ ደፍሮ ነው የገባው። ስለዚህ በሱ ምን ይላል? ደስ ይለኛል፣ በሱ ሴት አደርጋለሁ። የተነገርኩለት ያወራውት የመጣበት አጀንዳ አንተች ሲያስቀረው ምን አደረገው? ይፈጽሞ ይመጣልኛል። በሱ ምን ይላል? ደስ ይለኛል። ሌላው ተማምኜ ነበር፣ ግን ምን አደረገልኝ? ኦምጣጤ ሲሰጠኝ፣ ይሄኛው ግን ኦምጣጤ ሳይሆን ጨርሶ ይመጣል። የማንን ሂዳ ጨርሶ? የኔን የናንተን የዓለምን ጨርሶ ይመጣል። ማንስ? እውነተኛ ወይን ግንድ። ቀኝ እጃችሁን ከፍ አድርጉትና እውነተኛ ወይን ግንድ ኢየሱስ ነው በሉ እስቲ። ድገሙና በሉ እውነተኛ ወይን ግንድ በሉ እስቲ። ኢየሱስ ነው በሉ። ሃሌሉያ። ከሌላው አነሳ፣ አይኑን አነሳ። አንዳንድ ሰው አለን አይደል? አንዳንድ ጊዜ በጣም እንዲህ እንላለን። በቃ ጸሎት ስንፈልግ ስንደክም የሆነ ነገር ስንሆን መጸለይ ያቅተናል። ልክ ነኝ አይደለ? መጸለይ ያቅቶኝ ያውቃል ማለት ነው። እኔምና ያደክማል፣ ይሰለቻል። ይሄኛው ግን አይሰለችውም። ይሄኛው ሰልችቶት አያውቅም በፍጹም ማለት ነው። ሌሊቱን በሙሉ እየጸለየ ያድራል። በደብረ ዘይት ተራራ ላይ እየጸለየ ያድራል። ጧት ሲነሳ ደግሞ ለአገልግሎት ይመጣል። ልክ ደቀ መዝሙሩ አስተምሮ በቃ አትተኙ ጸልዩ እንዲያድርጉ ብሏቸው ይሄዳል። እነሱ ለጥ ብለው ተኝቶ ሲያድሩ እሱ ደክሞ አያውቅም።
በሮማን አለንጋ አንድ ሲመቱት እሱ ደክሞ አያውቅም። ኢየሱስ ክርስቶስ ጌታ ነው። የመጣበትን ዓላማ ተልኮ ጨርሶ ሊሄድ ስለፈለገ አንዳች የቀረ ነገር የለም። እውነተኛ ወይን ግንድ እንዲህ ነገር አይደለም። ስለዚህ እውነተኛ ወይን ግንድ ነኝ አለና ከዛ ገበሬው አባት ነው አለ። ገበሬው አባቱ ሲሆን አባቱ የሚሆነውን በሙሉ ምን ያደርጋል? ይጠብቃል፣ ይጋርደዋል። ከአባቱ ፍቃድ ውጭ በልጁ ላይ የሚደርስ አንዳች ነገር የለም። ለዚህ ነው ዮሐንስ ጽፍ እንዲህ አለው። ኢየሱስ ሲናገር እንዲህ አለው። ኢየሱስ እኔ እንደወደድኳችሁ እርስ በርሳችሁ ምን በሉ? ተዋደዱ። የመጀመሪያ ትእዛዝ ነች አለ። ተመልከቱ፣ መውደድ የሚባለውን ቃል ወድሃለሁ የሚል በቃሉ አይደለም፣ በተግባር ነው። ቅርንጫፍ የት ነው የሚኖረው? ሰዓታችሁን አልወስድምና ኢየሱስ ጌታ ነው። ቶሎ ቶሎ ብዬ እሄዳለሁ። ቅርንጫፍ የት ነው የሚኖረው? ቅርንጫፍ የቱ ጋር ነው የሚኖረው? ግንድ ላይ ነው አይደል? ግንድ ላይ ነው የሚኖረው። የቱ ጋር ነው የሚኖሩት? ጎን ለጎን ነው አይደል? ኢየሱስ ጌታ ነው። ጎን ለጎን ነው የሚኖሩት። ንፋስ ሲመጣ ሲያንቀሳቅሳቸው ሁሉም ነው የሚንቀሳቀሰው እንጂ አንደኛው ተንቀሳቀሰው ይተዋል እንዴ? አይተውም። ግንዱ አንድ ሆኖ ያለው ቅርንጫፎቹ እዛ ላይ ነው የሚሆኑት። እየተመታቱ እንኳን ንፋስ ቢመታ እርስ በርስ ቢመታቱ እንኳን ለምን መታኝ ለምን ጎዳኝ ብሎ ከአንድ ምግብ አለመብላት አይችሉም። ጸጥ ብሎ ነው የሚኖሩት፣ ስራቸውን የሚሰሩት፣ ከግንድ የሚያገኙትን የሚሄዱት ማለት ነው። ስለዚህ መውደድ ማለት ኢየሱስ ጌታ ነው። አብሮ በመኖር ላይ ነው። አብሮ መሆን ነው፣ መኖር ነው። አንድ ጊዜ አስታውሳለሁኝ የሆነ ሰዎች ተጣሉና የሆነ ሰው ተጣልተው ልናስታርቅ ሄደን በቸርች ማለት ነው። አንዷ እንዲህ አለች፣ ምሕረት አድርጌለታለሁ፣ ከዚህ በኋላ ግን ስሟን አልጠራም፣ ስሜንም እንዳጠራ ምሕረት አድርጌለታለሁ፣ ምሕረት አድርጌለታለሁ፣ ስለዚህ ስሜን እንዳጠራ ሲዋኔው። የትኛው ምሕረት ነው ያደረገችው? የትኛው ምሕረት ነው ያደረግሽው? አይ የነበረ ባለፈው የተጣላ ነው ትችዋለሁ፣ ግን ከዚህ በኋላ ምን አሉኝ በእነሆ አልጠራም። ምሕረት ማለት ኢየሱስ ያደረገልሽ ምሕረት ኢየሱስ ያደረገልህ የሆነላችሁ ለአንዴ ለመጨረሻ ነው ምሕረት ያደረገው። ትላንትናው ምን አለም አላስታውስም፣ ትችዋለሁ፣ በቃ ዛሬው ከኔ ጋር ኑር በማለት ነው። ምሕረት መኖር ነው። ስለዚህ ለምን እንዴት ያለሻል ነው። በጣም ረጅም ጊዜ አስጨነቀችን። ከዛ እየጸለየ እየመከርን እያለ በኋላ ለካ ሲገባት መንፈስ ነው ተስተካከለች ማለት ነው። እንዲህ የሚሉ ሰዎች አሉ። እና ልታታርቅ ሄደው ምሕረት አድርጌለታለሁ፣ መች ተጣላን? ተጣልቷል እኮ ውሸት እኮ ነው፣ ውስጥ እኮ አለ እኮ ውስጥ እኮ ልብ ቢበት አቤት ጌታ ኢየሱስ ድንጋይ እኮ ነው፣ ኪሎ ሜትር ስንት ግራም የሚሆን ነው ድንጋይ ውስጡ ላይ ያለ። ኧረ ምሕረት ትቻለሁኝ። ኢየሱስ ጌታ። እሱም ብቻ አይደለም እኮ እየራበ እያለ ብላ ስትለው ኖ ጠግቤ ነው ያለው ላል ይዋሻል። ሆነ ልክ አይደለም። ኢየሱስ ጌታ ነው። እናንተ ቤት ሲመጣ እንትን አታርጉኝ እሺ፣ ብላ አታስጨንቁኝ፣ አምጣ እበላለሁ። እኔ ጋር እንደዚህ እውነት ነው የምልህ። በአምጪ ርቦኛል። ርቦሃል? አዎ። ምን ትፈልጋለህ? አትክልት ከሆነ አትክልት። ምንድነው ቤት ውስጥ ያለ? አላስቸግርሽም ደግሞ አላስቸግራችሁም ደግሞ ከመጣው ማለት ነው። ኢየሱስ ክርስቶስ ጌታ አሁኑኑ ነው የሚናገረው። ስለዚህ ማዋሸት አንችልም። ምክንያቱም ከዋሽ ነው ምንድነው አንድ ባህል እኮ አስቸግሮናል ማለት ነው። በቃ የሆነ ባህል አስቸግሮ ከለምን ይለኛል፣ ምን ትለኛል? እደ ምስጢርን እንዴት እናገራለሁ? ኖ ተናገር፣ ችግር የለም፣ አትዋሽ። ኢየሱስ ጌታ ነው። ምንም ችግር የለውም። ምንም የለኝም እኮ አለች እኮ ብሎ ይሳቁብሽ፣ ይሳቁብህ። ዛሬ ነው ይሳቁብህ፣ ነገ ደግሞ መኪና ስትነዳ ደግሞ ሊፍት ትሰጣለህ ለዛ። አሜን አትሉም? ኢየሱስ ጌታ ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ አትዋሹና እንዲህ አይነት ነገር አለ። ስለዚህ መውደድ ማለት አብሮ መኖር ነው። ቅርንጫፎቹ የቱ ጋር ነው የሚኖሩ? ግንዱ ላይ ነው የሚኖሩት። ከግንዱ የሚያገኙት ነው የሚያፈሩትም የሚንቀሳቀሱትም። ለዚህ ኢየሱስ እኔ እውነተኛ ወይን ግንድ ነኝ አለና እናንተ ቅርንጫፎች ናችሁ ስል በኢየሱስ ክርስቶስ ያመነ የተጠመቀ በኢየሱስ ድነት የተከተለው ሁሉ ምኑ ነው ማለት ነው? ቅርንጫፍ ነው። ሙሉ ወንጌል የለም፣ ቃለ ሕይወት የለም፣ ባፕቲስት የለም፣ መሰረተ ክርስቶስ የለም፣ ቪዥነሪ የለም፣ ምን እንጥሴ የለም። በቃ ምን ነው? ቅርንጫፍ ነው። ጨርሶታል። እስቲ ቅርንጫፍ ነኝ በሏ። ኢየሱስ ጌታ ነው። በየአመቱ ሲመጣ ሰኔ ሲመጣ ባጀት እንዲዝጋ የሚባል ነገር የለም። በቃ እሱ ጋር አንድ ባጀት ዘግቶልሃል። ጮኻችሁ አሜን በሉ። የአመት አይደለም የዘላለም ባጀት ነው ተዘጋልህ። ገና ሪፖርት ፍለጋ እንዴት ነው እሷ ጥሩ ነች? አሁን እንዴ ነው አይደለም የምንለው እኛ ቸርች ይሄ ከሌ ጥሩ ነው እንዴ ቸርች ጋር ልጋብዙ። እኛ አሁን ይሄ እኔ ቸርች ነው
እኔ አይደለ እከሌ ጥሩ ነው እንዴት ነው መንፈሳዊ ህይወቱ እንዴት ነው የሚሰብከው እንዴት ነው የት ነው የተወለደው እንዲህ ይላሉ አይደለ ለኔ ግን ዘግቶልኝ ነው የመጣው እስቲ ዘግቶልኛል በሉ ባካችሁ ኢየሱስ ጌታ ነው ዘላለም ህይወት ሊገባ አቡሽ ከየት ነው የመጣ የት ነው የተወለደ አይጠብቁም በቃ የመጣውበት ኃጢአት ነው ከኃጢአት ሰፈር ነው አሁን ግን በክርስቶስ ኢየሱስ ደም ነፃ ስለወጣ በአብ ቀኝ ሊቀመጥ ምን ይለዋል ይገባዋል ሼላባሳ ካታላቫኒያስ ኢየሱስ ጌታ ነው ወንድ የለም ሴት የለም ባሪያ የለም ጨዋ የለም በቃ በጌታ ዘንድ ነው አንድ ነን ስለዚህ እነዚህ አንዶች በሙሉ የቱ ጋር ነው ያለ ሲባል ቅርንጫፍ ጋር ነው ያለው ያ ቅርንጫፍ ደግሞ ፍሬ ልታፈራ የምትችልበት ቦታ እንጂ ላታፈራ የማትችልበት ቦታ አይደለም አጠገብ ያለው ደስ ካለ ከዚህ በኋላ በፍሬያማ ትሞላለህ በልልኝ ንገሩ ከዚህ በኋላ በልልኝ እስቲ በፍሬያማ ትሞላለህ በል እስቲ ጌጤ አትጃትም አትያያዙ እማዬ ያዝ ከዚህ በኋላ በያት እስቲ በፍሬ ትሞላለሽ በላት በቃ በፍሬ ኢየሱስ ጌታ ነው ምን አይነት ፍሬ ነው የቅድስ አንዴ አይደለ መጋላታ ደግሞ ሲያወራው የቅድስና ፍሬ የመንፈሳዊ ፍሬዎች ይላል ቅድስና ይላል መልካምነት በቃ ኢየሱስ ጌታ ነው ዛሬ በኢየሱስም በመፍራት ወክ ማድረግ ይሆንልን ሻይን ማድረግ ይሆንልን ጠላት የማይችለው እሱ ነው ደጋሚ የማይችለው እሱ ሰው እንኳን ያኔ እኮ ይበሳጭብሻል ይበሳጨው አንቺ ግን ፍሬ እየሄድሽ ነው ያለሽው እንደ ለዚህ እንዲፈልጋሉ አስተርጓሚ ሰዎች ትርጓሜ በስለሽ የሚባል አለና አስተርጓሚ መንፈስ ማለት ነው መልካም የተናገርሽ በክፉ አንቺ መልካምነትሽን ቀጥዩ የተተከልሽበት ቅርንጫፉ ቦታው አመጽ ሊያረጋው አይችልም ታስታውሳላችሁ አለ ጠራርጌ እነግራችሁ ዳዊት አንድ ጊዜ ዳዊትን ሊገለው ሳኡል ላከውና ሊገለው ነው ላከው ግደለዋል ንጉስ እንዴት ነው መገደል አለበት አለ ይሻለና ላከ ወታደሮቹ 50ዎቹ ላከ ከዛ ሲሄድ ሰዎቹ መግደል አቅታቸው ዳዊት ጋር ሲደርሱት አንተ የእስራኤል ንጉስ ነው ያሉት ጦር ይዞ ነው ሄዱት እኮ ጦር ይዞ ሄዱ መግደያ በእጃቸው ነው ያለው ቪዥናቸው ለመግደል ነው ሊገሉ ሄዱትና አንተ የእስራኤል ንጉስ ላይ ልትነግስ ነው ብሎ ፕሮፌሲ ያርጉት ሰዎቹ በህይወታቸው ላይ ፕሮፌሲ ተናግረው አቁትም መንፈሳዊ ነገር የለም ሊገል የሚገል ሰው ደግሞ ትንቢት ይናገራል ሳይናገር ማተሎኝ ዋካቸው ገዳይ እንዴት ከታምቶ ነው የሚናገረው ለሱ ጋር እስራኤል ንጉስ ላይ ትሆናለህ ያሉና አቅቷቸው ተመለሱ ኦኬ አለ አሁን ድጋሜ ላከው አልሆነ አንተ እስራኤል ንጉስ ነው ትሆናለህ አለ ምን እየሆነ ነው ያለና ሳኡል ራሱ ተናዱ ተበሳጭቶ ራሱ ሄደ ይሄን ሰውዬማ ልናገር ይገባኛል አለ ተበሳጭቶ ነው ሄደው ሳኡል ደግሞ በትንሽነቱ ጀምሮ በጦርነት ያደገ ሰው ነው ሪራይ የለውም ሰውዬው ማለት ነው በዛም ልክ ደግሞ 38 አመት ብቻ ስላገለገለው መልካም መንፈስ የለበትም 2 አመት ብቻ ነው ያገለገላል መጻፍ የሚለው መልካም መንፈስ የለበትም ከፈለገው አመፀኛ ነው ሰውዬው ጣጣ የለውም ስለዚህ ሄደ ሊገለው ነው ሄዶ ዳዊት ጋር ሲደርሰው ዳዊት አለ አንተ የእስራኤል ንጉስ ነህ አሜን አትሉ ዳዊት ያለበት ስፍራ ግድያውን አይቀበልም የዳወሉላቸው ደንበኛ የዳዊት ነው መግደያውን አይቀበልም አሜን አትሉም ያለንበት ቦታ ሞትን አይቀበልም አመጽን አይቀበልም ተንኮልን አይቀበልም ሞትን ያለ ቅድስና መኖርን አይቀበልም አልቻለው ስለዚህ ልክ ቅርንጫፉ ላይ የተቀመጠ ሰው ሌላ ሊያደርገው አይችልም የሚያደርገው ቢኖር ምንድነው ከግንዱ ያገኘው ነው ስለ እሺ ከግንዱ ካገኘ አራት እንደዚህ ይላል ቁጥር 4 ላይ በኔ ኑሩ እኔም በእናንተ ይላል ተመልከቱ በኔ ኑሩ እኔም በእናንተ ይላል እሺ ቅርንጫፉ ከሱ ከተቆረጠ ከግንዱ ከተቆረጠው ሊያፈራ ይችላል ምን ሆኗል ኦሬዲ ተቆርጧል ከነማንነቱ ምን አድርጓል ወድቋል የመጀመሪያው የወይን ግንድ ከራሱ ቅርንጫፉም ጭምር በራሱም ጭምር ወድቋል ደርቋል እሱ ይሄኛው እውነተኛ ወይን ግንድ ግን አንተ ከተጠበቀው በሱ ላይ ካለ ካመንከው ተጠመቀው በራሱ ላይ ቆርጦ ሊጥል አይችልም አሜን አትሉ ይችላል እንደ ኢየሱስ ጥሏችሁ አቃል እንደ እስቲ እናንተ ጥሎ ራሳችን በራሳችን ሰጥቶ የሚያቅ ያቃል እንደ ኢየሱስ ቆርጦ አይቆርጥም ከዛ ምን አለው እኔ በእናንተ እናንተም በእኔ ምን በሉ ኑሩ እኔ በእናንተ እታያለሁ እናንተ ደግሞ በእኔ ምን በሉ ታዩ ያ ማለት
እጅና ጓንት የሚባለው የሆነ አካል መጥቶ እጁን ካላወጣ በቀር እጅና ጓንት ምን ሊሆኑ አይችሉም፣ ሊለያዩ አይችልም። ያ ማለት ዝሙት መጥቶ ከቅርንጫፉ ካለየክ፣ ተንኮለኝነት መጥቶ ሰይጣን መጥቶ ኖ ይሄ ቦታ አይመችም ውጣ ከዚህ ብሎ አንተ ካልርከው ኢየሱስ መጥቶ አንቺ አታስፈልግም ብሎ ቆርጦ ካቅ ኢየሱስ ኦሬዲ ባንቺ መኖር ይፈልጋል፣ ባንተ መኖር ይፈልጋል። ክብር ለጌታ ለኢየሱስ ይሁን። መኖር ይፈልጋል። በቃ የኢየሱስ ዓላማ ትልቁ አይነት የመጀመሪያው የኡነተኛ ወይን ግንድ የተባለው መራራ ያፈራውን ወይኑ ግንድ ኦፖዚት ላይፉ መኖር ይፈልጋል። ተቃራኒውን ማድረግ ይፈልጋል። በኔ ኑሩ፣ በቃ ወይን ግንድ ሆኛለሁ፣ አሁን በኔ ኑሩ፣ እኔም በእናንተ ምን ሆናለሁ እኖራለሁ። ቅርንጫፉ ባሁኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በኔ ባትኖሩ አትችሉም ይላል። እሺ በኔ ባትኖሩ አትችሉም የሚል በኔ የሚለው ቃል ቀድም ያዙ ብያችኋለሁ ሳነበው። በኔ ባትኖሩ የምትለው ቃል አሁን ምን ማለት ነው? በራሱ የሚኖር ሰው አለ ማለት ነው። በራሱ የሚኖር ያ በራሱ የሚኖር ማለት ምን ማለት ነው? እንደ መጀመሪያው እስራኤላውያን በቃ እኛ እኮ ምን አለ ሃይማኖት አለን። በሃይማኖት ብቻ መኖር በራስ መኖር ነው፣ ሃይማኖት ስለማያድን ማለት ነው። እንዲህ ላሉ አይደል እንደ የአብርሃም አባት አለን ብሎ የሚፎክሩ አሉ አይደል? የአብርሃም አባት አለን እሱ እንትኖልላል እሱ እንዲሆንላል የሙሴ ሕግ አለን የሚሉ የሚመኩበት አለ። አሁን ምንድነው እያለ ያለው? በኔ ባትኖሩ የምለው በኔ ካላችሁ ብዙ ፍሬ ነው የምታፈሩት። በኔ ባትኖሩ ግን ወዮላችሁ። በኔ ባትኖሩ እኔ ህይወታችሁ ካልሆንኩ እኔን ካልሾማችሁት በኔ ካላወራ ካልተገናኘው ምንም ልታፈሩ አትችሉም። ለተጠራችሁለት ዓላማ ግብ ልትደርሱ አትችሉም። ለዚህ ነው ጳውሎስ ሲናገር ለተጠራችሁለት ጥሪ ምን በሉላል ተለዩለት፣ ለተጠራችሁለት ጥሪ ደግሞ ታማኝ ሆኑ ብሎ የሚናገረው እውነተኛ ጥሪ የሚገባውን ጥሪ እንዲኖር የሚፈልገው የተጠራ ማይክ የያዘውን አይደለም፣ የተጠራ የቸርች መሪ አይደለም፣ የተጠራ በክርስቶስ ኢየሱስ ያመነ ሁሉ ምን አለበት ጥሪ አለበት። ያ ጥሪም ወዴት ተጠራ ነው? ከዓለም ተጠርተን ወደ ዘላለም ሕይወት ኢየሱስ ክርስቶስ ጌታ ነው። ወደዛ ነው የተጠራ ነው። ሶ በዛ ግንድ ላይ ሆነን ፍሬ አለማፍራት አንችልም። ኢየሱስ ጌታ ነው። ደሽ ካላችሁ ሶስት ጊዜ እውነተኛ ወይን ግንድ በሉ። ድገሙና በሉ እስቲ የመጨረሻ በሉዋት ኢየሱስ ነው በሉ እስቲ። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። በቃ እውነተኛ ወይን ግንድ ኢየሱስ ከሆነ ምን ያስፈራል? በሱ ቅርንጫፍ ሆነ እያለሽ ምን ያስፈራል? ምንድነው የሚያስፈራን? አንዳች የሚያስፈራን ነገር የለም። ኢየሱስ ምናችን ነው? የእውነተኛ ወይን ግንድ ይሆንልን ነው። በቃ ውሸት አይደለም። ትሞታለህ ስትባዩ ሟርተኛው ከሩቅ ሆኖ ሲናገር መናገር ስላለበት ነው የተናገረው እንጂ ማድረግ ስላለበት አይደለም። ቀይ ዶሮና ጥቁር ዶሮ አምጥቶ ሲያርዱና ሲያሟርቱ ማድረግ ስላለበት ነው ያደረገው እንጂ ያን አንተን ሊያደርገው አይችልም። ኢየሱስ ጌታ ነው። መዝሙረ ዳዊት 23 ላይ እንዲህ የሚል ቃል አለ። 23 ላይ ሁላችሁ የምታውቁት እግዚአብሔር ምን ነው? ከዛስ ሰይ ኢየሱስ ጌታ ነው። እዛች ጋር እናቆም እስቲ። እግዚአብሔር ምን ነው? እረኛዬ ነው፣ የሚያሳጣኝ ነገር የለም። ያ መዝሙር የዘመረው ዳዊት ነው አይደል? ዳዊት ያ እረኝነት የዘመረው ልክ ነው። እግዚአብሔር እረኛ ነውና ዳዊት ያን እረኛ ብሎ የዘመረው ዳዊት የለመደው በምድረ በዳ ላይ በጎች ምን ያደርግ ነበረው? ይጠብቅ ነበር። ባይዞ የእስራኤላውያን በግ መጠበቅና የኢትዮጵያ ወይም ሌሎች በግ የሚጠብቁ ልዩነት ነው። እኛ ኢትዮጵያውያን በግ የምንጠብቀው ከኋላ ሆነን ነው። ልክ ነኝ አይደል? ከፊት የሚወጣ ሰው አለ። ዮሐንስ ምዕራፍ 10 16 አካባቢ ደግሞ ስትለው በጎች ምንን ይሰማሉላል። ከዚያስ ደግሞ ምን አለ? ይከተሉኛል። እኔ ምን ሆናለሁ? በፊታቸው እወጣለሁ፣ እነሱ ምን ያደርጉኛል? ይከተሉኛል። ተመልከቱ፣ እዚች ጋር ልናገር። የእስራኤላውያን በግ በዚያ ዘመን ያለው በግ ገና ሕፃንነቷ እያለች ምን አድርጎታል? እግሯን ነው የሚሰብሩት። እግሯን ይሰብርና እረኛው እግሯን የተሰበረችበት ቦታ በፋሽካ ያደርግለታል። አድርጎ ያቅፋታል። ያን የሚሰብርበት
የሚያደርግበት ፋሽካንም የሚያደርግበት ለበጓ ክፋት ተመኝቶለት አይደለም። ለበጓ መሰበሯ አስደስቶት አይደለም። እሱ የመሸከሙ አቅሙም እንዲኖረው አይደለም፣ ፈልጎትም አይደለም። ሰብሮ ፋሽካ አድርጎለት በጸነቱ አቅፎት ይሄዳል። ያን የሚያቅፈው በጓ በልጅነቷ ጀምራ ከልጅነቷ ጀምራ የእረኛውን ጠረን ታውቋለች። የእረኛውን ጠረን ሁሉ ታውቋለች። ታስታውሳላችሁ አይደል? አንዳንድ ፎቶ ላይ ኢየሱስ እንዲሸከመናል ብሎ በተለይ አብዛኛ እነዚህዎቹ ይሸከማል በግና ኢየሱስ ክርስቶስ ጌታ እና እንደዚህ ነው ይሸከማታል። የሚያስፈልጋታን ሁሉ በዚህ ይሰጣታል። ምክንያቱም በእግሩ በሁለት እግሯ በአራት እግሯ መሄድ አትችልም። ምኗ በጓ ማለት ነው። ይጠብቃታል 3 ቀን 4 ቀን ያደርጋል። ከዛ በኋላ መሬት ያስቀምጣል። መሬት ትጀምራችሁ ቼክ ያረጋታል፣ ያበላታል። የቱ ጋር እዚህቹ ጋር ያጠጣታል። ተሰብራለች፣ እንደፈለገች ልትሮጥ አትችልም፣ እንደፈለገች ልትወጣ አትችልም። የተሰበረችዋ ግን ተሰብራ በህይወት ዘመኗ እንዲሁ ልትቀር ሳይሆን የእረኛውን ጠረን ልታወቅ ነው። እና ለጮኻችሁ አሜን ብትሉኝ ዋካቸው። ኢየሱስ ክርስቶስ ጌታ ነው። ተሰብራ አቅፋ እንዲህ ያለ ያቅፋታል። ከዛ ያጠጣታል፣ ከዛ ያበላታል። በለመለመ መስክ ምን አረጋኛል እስቲ ዋካችሁ ተኛ ብላችሁ ታቁታላችሁ። በግን ትሰማለች እንዴ? ተኛ ብትሉት ያሳድረኛል ማለት መተኛት ነው፣ ማደር ነው አይደል? ሌላ ትርጉም የለውም። ኢየሱስ ጌታ ብሌላ እናውቅም አይደል? በጓ ግን ከተሰበረች ሌላ አማራጭ የላትም ከመተኛት ውጪ። የቱ ጋር ነው? በለመለመ ቦታ ነው የሚያሳድራት። የለመለመ ቦታ የሚያሳድራት የምትፈልገውን ከዛ እንድታገኝ ነው። ሼካላ ባዳንያሳ መሰበሯ ግን ለእረኛው ልክ ሆኖለት አይደለም። አሁንም ተመልከቱ፣ ጠረኑን እንድታውቅ ነው። ጠረኑን ካላወቀች ልትሆን አትችልም። ስለዚህ በጓ ልክ እያሸገ እያስተካከለ እያለ ከዳነች በኋላ ያስቀምጣታል፣ ሂጂ ይላታል። ሲያስከድ እሱ ዝም ብሎ ወክ ወጣል ስል በተሰበረችበት ወቅት ላይ ያዳናት ያንከባከበው እረኛው ስላለው ከእረኛው ልትቀር አትችልም። እባካችሁ ጮኻችሁ አሜን በሉኝ። ጄቫዳ ሳካማ ሀዲያሳ ባለቀሽበት ዘመን ባነባው ዘመን ሰው ባጣሽበት ዘመን ስታለቅሽው ዝም ያልሽው ያየሽው ፈልጎ አይደለም ለቅሶክ፣ ፈልጎሽ አይደለም ለቅሶሽ፣ ፈልጎ አይደለም ማዘንሽ፣ ሌላ ነገር አይደለም። እሱን እንድታውቅ ነው። ጮኻችሁ እውነተኛ ወይን ግን ኢየሱስ ነው በሉኝ ባካችሁ። ደስተኞች ናችሁ? ከዛ ምን ይላል? በለመለመ መስክ ያሳደ ከዛ ትከተላለች በጓ ስላት ትሰማለች። ድምጹን ትሰማለች። ልትለዩ አትችልም። ሼካላ ባህዳንያስ በተሰበረችበት ወራት አቅፏታል። እንረሳለን እንደ ቤት ክራይ የከፈለልኝ ሰው እንረሳለን። እኔ አረሳው። ጫማ የገዛልኝን ሰው ሱፍ የገዛልኝን ሰው ረሳለሁ? አረሳው። ያቺ ዘመን እኔ ሱፍ መግዛት የማልችልበት ዘመን ነች። ግን መድረክ አለ፣ ሱፍ መግዛት አልችልም። ጸጋ አለኝ ግን መግዛት አልችልም። ግን ጸጋ አለ ልጅ ብሎ ሱቅ ወስዶኝ ፎቶ ገዝቶ የገዛልኝ ሰው ልረሳው አልችልም። ምሳሌ ነው የማወራው። ኢየሱስ ግን ጠረኑን እንዳውቀው አቀፈኝ። የት ነው ያለኝ አለኝ። ተሰብሬ ነው? አዎ ያልፋል አለኝ። ለምን ያልፋል እንዳለ ታውቃለህ? መሰበር ያስደስቶት አይደለም፣ ማልቀስ ያስደስቶት አይደለም፣ ከሱ እንዳልለይ ነው። ባለቀስኩበት ጊዜ ጥላ ያደረገልኝ። ለዛ ነው ዳዊት ሲጀምር እሱን ደግሞ አድርጎ ፕላስ አድርጎ ሲጀምር 91 ላይ ሄዳችሁ ስታነቡት በልዑል መጠጋ የሚኖር አለ። እዚህ ቤት ሰው የለም። እንዴት ነው አማርኛ የማይሰማ አለ መሰለኝ። ኢየሱስ ጌታ ነው። 91 ላይ ሄድና ደገመው። ምን እንዳል ታውቃለህ? በልዑል መጠጋ የሚኖር አለ። ሁሉ በሚችል አምላክ ጥላ ውስጥ ምን አደረጋል? ያድራል። በቃ ያድራል። በልዑል መጠጋ የሚኖር እሱ ማን ነው? በቅፉ ያለው በክፉ ወራት በአመጽ ወራት የሰማው አምላኩን ያዳመጠው በትንሿ በ1 ሜትር ፍራሽ ላይ ስንተኛ 1 ፍራሽ ወጣባለች ካንተ ጋር አልተኛም አላለንም እኮ። ልክ ነኝ አይደል እንዴ? እዛች እግራችን አንዱን ግርግዳ ነካል፣ ራሳችን ደግሞ አንዱ ግርግዳ በቁመታችን የተሰራች ቤት ውስጥ ቁጭ ብለን ተኝተን እያለ ኖ ጠባብ ነው አይሆንም ያለው መጣና እኮ ከኛ ጋር ተኛና እቺም ታልፋለች እና ሲባል ቬላ ቤት አይችልሃለሁ ላንተ። አዎ ያኔ ስንሄድ እኮ ስንጓዝ እኮ በነጠላ ጫማ እየሄደን ሰዎች መኪና እየነዱ ውሃቸውን ሲረጩ አዋራ ሲያረጉ ወይ ወንጌል ይዘን እንዴት ያልንበት ዘመን እንድንድን ፈልጎ አይደለም እኮ ሊያስተምረን ነው። ከዛ እነሱ ሲታመሙ እባክህ ና ጸልይልን። ዘመን ተቀየረ። አዎ ና ጸልይልን። እንዴ ብዬ ልባርካችሁ ዛሬ
በጌታ በኢየሱስም ይህ እውነተኛው ወይን ግንድ በሕይወት ዘመናችሁ ሁሉ ከእናንተ ጋር ይሄዳል። እንዴ በሉ ጠላቴ ሆይ በሉ እስቲ የዛሬ ጉዞዬ በሉ እስቲ እግዚአብሔር ከኔ ጋር ነው በሉ እስቲ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። የመጨረሻ ልናገርና ልጸልይላችሁ። በለመለመ መስክ ያሳድረኛል አለ፣ በዕረፍት ውኃ ዘንድ ምን አደረገኛል? ይመራኛል። ተመልከቱ፣ ይሄን እንኳን በጣም ትልቅ ስብከት ነው፣ ግን ከዚህኛው ጋር ላገናኘው ፈልጌ ነው እንጂ ሪሲ አይደለም። ግን ተመልከቱ፣ በዕረፍት ውኃ ዘንድ ምን አደረገኛል? ይመራኛል። የሚገርማችሁ በዛ ዘመን ውሃ የሚሄድበት ከተራራ ነው የሚወርደው። ከተራራ የሚወርደው ያ ውሃ ከተራራ የሚወርደው በደንብ ፓወር አለው አይደል? ልክ ከተራራው ፓወር አለው፣ በጣም ይመተዋል። ከዛ በጓ ሄዳ መጠጣት አትችልም። ስለዚህ ምንድነው ማድረግ አለበት? እረኛው እሷን ከሚመታት ሳይሆን ቦዩን ያበጅለታል። ለአንድ ሰው መንገድ እየተበጀለት ነው። ጫቻው አሜን በሉ ባካችሁ። ለአንዲት እህት ለአንድ ሰው በኢየሱስም መንገድ እየተበጀለት ነው። እሰ የምትይበት መንገድ፣ ጠጥተሽ የምትጠግብበት፣ ጠጥተ የምትጠግብበት፣ በልተ የምትጠግብበት በኢየሱስም መንገድ እግዚአብሔር አዘጋጅቶልሃል። ቦዩን ያበጅለትና ልክ መንገዱን ይዞ ውሃው ሲሄድ ነይ አሁን አጠጣሻለሁ ላታል። እየፈራች አንዳንድ ጊዜ የሆነ መስሪያ ቤት ጉዳይ ልናስፈጽም እንሄድና ያስገቡንም ጥበቃ እንላለን አይደለ? ያለውም እግዚአብሔር ሊያበጅልን ነው። አሜን አሜን። ክብር ለጌታ ለኢየሱስ ይሁን። ስለዚህ እቅፉ ስር ያለው ቅርንጫፍ የሆነ ሰው ኃላፊነቱ ለራሱ ሊኖር አይችልም። የራሱን ኃላፊነት ሊወስዱ አይችልም። የሱን የሚያውቅለት ማን ነው? ራሱ ግንዱ ነው ማለት ነው። መሪያችሁ ግንዱ ይሁን። ኑሯችሁ ግንዱ ይሁን። የመጨረሻ ንግግር እንዲህ አለ፣ በእኔ ብትኖሩ እኔ በእናንተ እኖራለሁ አለና የመጨረሻው እንዲህ አለ፣ በስሜ የምትለምኑት ሁሉ ምን ሆንላችኋል አለ። ኢየሱስ ክርስቶስ ጌታ ነው። እንዲህ አለ፣ በእኔ የማይኖር ቁጥር 7 እንዲህ አለ፣ በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ። የምትወዱትን ስንቱ ሁሉ ለምኑ። የምንወደው አሁን እዚህ ጋር በደንብ ስሙ። የምንወደው ብዙ ነገር እንወዳለን አይደለ? ጭፈራ ብዙ ስጋችን ይለናል አለው ማለት ነው። እሁድ ኢየሱስ ጌታ ነው ብለን የሆነች ቀን ስንመጣ ደግሞ የምንጨፍርበት አለንና ኢየሱስ ጌታ ነው። ክብር ለጌታ ለኢየሱስ ይሁን። እናንተ እንኳን አይደላችሁም፣ አንዳንድ ናቸው ማለት ነው። እስቲ እጃችሁን ከፍ አድርጉትና ኢየሱስ ያድናል በሉ። ደስተኞች ናችሁ? እስቲ የምትወዱኝ ለጌታ ክብር አጨብጭቡ። የምትወዱ ሁሉ ብትለምኑ ነው። ቃሎቼ የሚል ቃል አለ። ቃሎቼ በእናንተ ቢኖሩ፣ ቃሎቼ ውዱ ማን ነው? ቃል ነው። ቃሎቼ በእናንተ ቢኖሩ፣ ውድ የሆነው ከእናንተ ቢኖሩ፣ የምትወዱትን ከቃሉ መርጣችሁ የምትወዱትን እንደ ቃሉ የምትወዱትን ብትለምኑ ምን ይሆንላችኋል? ይሆንላችኋል። ቃሌ በእናንተ ቢኖር፣ የእግዚአብሔር ቃል በእኛ ይኖር። የእግዚአብሔር ጸጋ በእናንተ ይኖር። ቃሉ በኢየሱስም በውስጣችሁ ይኖር። ቃሉን ተናገሩ፣ በቃሉ ተመላለሱ። እግዚአብሔር ቃሉን እንድትወዱ እንድንወደው እግዚአብሔር አእምሯችን ይክፈትልን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ቃሌ በእናንተ ውስጥ ቢኖር የምትወዱትን ብትለምኑ ይሆንላችኋል ወይም ይሰጣችኋል። የምትለምኑት ብዙ ጊዜ የምንጸልየው ጸሎት ለይተን ልናውቅ ይገባል። አንዲት እህት ታሪክ ነው እኔ ሰምቼ አይደለም። እባክህ ጌታ ሆይ እስቲ አንገቴን የማስገባበት የዶሮ መግባውን ስጠኝ አለች። እግዚአብሔር ነው የለመነችው። እግዚአብሔር ሰጣት። እግዚአብሔር አታዋቂማ ሰጣት። ገባች። ልክ ከአንድ ወር በኋላ አንገት የምታስገባው ስለሆነ አንገቷ ቀና ስትል ጣራው መታት። ጌታ ሆይ መቼ ነው ከዚህ ነገር የምትገላግለኝ አለች። ከዛ ጌታ መጣና የለመንሽ እኮ ነው የሰጠውሽ አላት። አያችሁ፣ እግዚአብሔር የዶሮ አንገት የምናስገባበት የዶሮ ቤት የለውም። እግዚአብሔር ብዙ መኖሪያ ነው ያለው። ብዙ መኖሪያ ነው ያለው። አንድ አገልጋይ ደግሞ ነው እንዲሁ የምናውቀው፣ አሁን ወደ ጌታ ሄደዋል። ዓለም አይቶት አያውቅም።
ዓለም በፍጹም አይቶት አያውቅም። እና ጌታው እባክህ አንድ ቀን ፍቀድልኝ ዓለምን አይቼ ልመለስ አለና በጣም ከባድ አገልጋይ ነው። ዓለምን አይቼ ልመለስ ከዛ በኋላ አገለግል አንድ ቀን ፍቀድልኝ ብሎ ጸሎት አድርጎ ከቤቱ ሲወጣ እንቅፋት መጥቶ ሞተ። ተመልከቱ፣ አንዳንድ ጸሎቶች ከእግዚአብሔር ያርቁናል፣ በጣም ያርቁናል። ብዙ ጊዜ ኢየሱስ ጌታ ነው። ያለ ኢየሱስ ነው መኖር የማንችለው እንጂ ያለ ሰው መኖር እንችላለን። ልክ ነኝ? እስቲ ከዚህ ጋር የምትስማሙ? ኢየሱስ ጌታ ነው። እከሌን ካጣሁት ራሴን አጠፋለሁ፣ እከሌ ከሆነው ራሴን አጠፋለሁ የሚባባሉ ነገሮች አሉና እዚህ ውስጥ ቃል የለውም። ቃል ስለሌለ ነው። እህቶችም ወንዶችም ልክ እኔ እንኳን አግብቻለሁ፣ ጌታ ይመስገን፣ ክብር ለጌታ ለኢየሱስ ይሁን። ኢየሱስ ያድናል። እንደ ሽማግሌ ለዚህ ነው የሚያደርገኝ። ክብር ለኢየሱስ ይሁን። ይገርማችኋል። እና ልክ እጮኛ ሲጀምሩን ሲሆን እኔ ያላንተ መኖር አልችልም፣ እኔ ያላንተ አጠፋለሁ፣ ራሴ መኖር አልችልም። ኖ እድ ዋይ ልክ ኢየሱስ ጌታ ነው። ያለስ ዋይ ይቻላል። ትዳርም ያልፋል፣ ሁሉም ያልፋል። የማያልፈው ማን ነው? የእግዚአብሔር ቃል መኖር እንችላለን። ስለዚህ የምትለምኑትን እሰጣችኋለሁ ያለው ቅድስና የተሞላ ህይወት ጸሎት ነው። የምንሰጠው ነገር የተቀበልነው ላይ ሆነን ስንጸልይ ነው የሚሆንልን። ቀኝ እጃችሁን ከፍ አድርጉትና ከዚህ በኋላ በሉ እግዚአብሔር በህይወቴ አዲስ ምዕራፍ ጀምሯል በሉ። እስቲ ስለ ጀመርከው በሉ። እስቲ አመሰግናለሁ በሉ። እውነተኛ ወንጌል እንዳላችሁ የላችሁም? ቅርንጫፍ ናችሁ አይደላችሁም? በሚመጣ አመት በኢየሱስም በፍሬ ተሞሉ። የሚመጣው ሳምንት በኢየሱስም ፍሬያችሁ ያብብ። ከዚህ ቤት ስትወጡ ወደ ቤት ሲገቡ በኢየሱስም ፍሬያችሁ ቤት የሞላ ይሆን። በዚህ ኦንላይን የሚከታተሉ ያላችሁ በጌታ በኢየሱስ ክርስቶስም በፍሬ ዓለም ሙሉ። ቅድስናን በሕይወታችሁ ላይ አውጃለሁኝ። ሰላምን አውጃለሁኝ። ቅባትን አውጃለሁኝ። ቃሉ በእናንተ በኢየሱስም አዲስ ነገር ማድረግ ይጀምራል። በኢየሱስም ባረኳችሁ። ቅርንጫፍ ላይ ነው ያላችሁ። የምትበሉት፣ የምትጠጡት፣ የምትሰሩት ሁሉ ይከናወንላችሁ፣ ይሆንላችሁ። ኢየሱስ ያድናል። አሁን ተገኝቷል። እውነተኛ ወይን ግንድ፣ እውነተኛ አባት፣ እውነተኛ የሚራራ፣ እውነተኛ ፍሬ የሚሰጥ፣ እውነተኛ መልካምን ነገር አድርጎ የሚያስደስት ኢየሱስ ስለተገኘ በዚህ ኢየሱስ ከዚህ ኢየሱስ ጋር መሄድ